ጳጉሜን 4 ቀን 2012 ዓመተ ምህረት በትግራይ ክልል የተካሄደውና በክልሉ ተቋቁሞ በነበረው ምርጫ ኮሚሽን የተመራው ምርጫ ለሁለት ዓመታት የዘለቀው የሰሜኑ ጦርነት እንዲቀሰቀስ ካደረጉ ምክንያቶች መካከል የሚጠቀስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን 2013 ዓመተ ምህረት ያካሄደው ስድስተኛው ጠቅላላ ምርጫም በነበረው ጦርነት ምክንያት በትግራይ ክልል ሳይካሄድ ቀርቷል። የሰሜኑ ጦርነት በፕሪቶሪያው ሰላም ስምምነት ከተጠናቀቀ በኋላ በክልል ደረጃ በ2012 ዓመተ ምህረት የተካሄደው ምርጫ ውጤቱ እንዲሰረዝ የተወሰነ ሲሆን ከዚያ ጊዜ በኋላም በትግራይ ክልል ህጋዊ ምርጫ አልተካሄደም። ግንቦት 4 ቀን 2018 ዓመተ ምህረት ይካሄዳል ተብሎ የሚጠበቀው ሰባተኛው ጠቅላላ ምርጫም በትግራይ ክልል ውስጥ የመካሄዱ ጉዳይ ጥያቄ ውስጥ የገባ መሆኑን ፓርቲዎች ይገልጻሉ። የኢትዮጵያ ብሔራዊ ምርጫ ቦርድ በአስቻይ የጸጥታ ሁኔታ ግምገማ ዙሪያ ከፓርቲዎች ጋር ባካሄደው ውይይት ይህ ጉዳይ መነሳቱን የገለጹት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዋና ጸሐፊ ዋሲሁን ተስፋዬ በክልሉ ምርጫ የመካሄዱን ጉዳይ አስመልክቶ ቁርጥ ያለ ምላሽ አለመገኘቱን ተናግረዋል። ከምርጫው ጋር ተያይዞ የጸጥታውን ሁኔታ ለመገምገም በተደረገው ውይይት ላይ የተነሳ ነበረ። እኛ ትግራይ ላይ ምርጫ ይካሄዳል ብለን በተወሰነ መልኩ እጩዎቻችንን አስመዝግበናል። ትግራይ ላይ ምርጫ ማካሄድ ሲምቦሊካሊ ያለው ጥቅም ቀላል አይደለም። ባለፈው ስድስተኛው ሀገር አቀፍ ምርጫ ትግራይ ክልል ላይ ምርጫ አልተካሄደም። አሁንም ምርጫ ማይካሄድ ከሆነ የዛን አካባቢ ሁኔታ እንዴት ነው የሚሆነው የሚለው ያሳስበናል። ግን ስቲል ምንም አይነት እንቅስቃሴ የለም። ባለፈውም በነበረው የጸጥታ ሁኔታ በገመገምንበት ውይይት ትግራይ ላይ የነበረው ሁኔታ ምንም ሪስፖንድ እየተደረገ ባለመሆኑ ምንም አይነት እንቅስቃሴ የለም። እኛም እጩን አስመዝግበን ከመቀመጥ ውጪ ምንም እያደረግን አይደለም። ብሔራዊ ምርጫ ቦርድንም በተደጋጋሚ ጠይቀናል። የትግራይ ክልል ምርጫን በተመለከተ የለም አለም የሚባል ግልጽ መልስ መሰጠት አለበት። እየሆነ ያለው ግን አይደለም። ምላሽ እየተሰጠ አይደለም። ዝም ብሎ እየተንከባለለ ያለ ነው። በትግራይ ክልል ስድስተኛው ጠቅላላ ምርጫ ባለመካሄዱ ምክንያት ክልሉ በሕዝብ ተወካዮችና በፌዴሬሽን ምክር ቤቶች አለመወከሉን የጠቀሱት የኢትዮጵያ ዲሞክራቲክ ህብረት ሊቀመንበሩ ገብሩ በርሄ መሰሉ ችግር ዳግም እንዳይፈጠር የሚያደርግ ፖለቲካዊ መፍትሄ እንደሚያስፈልግ ጠቁመዋል። ይሄ ህዝብ አሁንም ቢሆን በተወካዮች ምክር ቤት፣ በፌዴሬሽን ምክር ቤት ተወካዮች የሉትም። የሀገሪቷ ወይም የክልሉ ችግር የሚሰማ ወይም ደግሞ የሚያስተጋባ ተወካይ የላትም። ይሄ የሆነው ደግሞ ፖለቲካ አለመረጋጋቱ ነውና ለየት ያለ ስራ ያስፈልገዋል ብዬ አምናለሁ። እኔ ለትግራይ ለየት ያለ በውይይት የሚፈታበት የጥይት ጋጋታ ማይሰማበት የፕሪቶሪያ ስምምነት ባይዘወይ አንድ እርምጃ ወደፊት ያደረገው የጥይት ድምጽ ማቋረጡ ነው። ስለዚህ አሁንም ቢሆን ግጭቶቹ በእንደዛ አይነት ነገር የሚረግቡበት መንግስትም ይሁን እዛ ያሉ የፖለቲካ ፓርቲዎች ተቀራርበው መፍትሄ ቢያመጡ የተሻለ ነው ማለት። በትግራይ ክልል ምርጫ እንዲካሄድ የማድረግ ኃላፊነት በዋናነት የፌዴራል መንግስት ነው የሚሉት የኢዜማ ዋና ጸሐፊ አቶ ዋሲሁን ተስፋዬ በበኩላቸው ጉዳዩ ትኩረት የሚያሻው መሆኑን ገልጸዋል። ዋናው ኃላፊነት የፌዴራል መንግስቱ ኃላፊነት ነው። ብሔራዊ ምርጫ ቦርድ ወታደር የለውም፣ ፖሊስ የለውም፣ ጸጥታ ለማስከበር አይችልም። የክልል መንግስታት ብሔራዊ ምርጫ ቦርድ የሚያቀርባቸውን ጥያቄዎች ላይ ሪስፖንድ ማድረግ አለባቸው፣ ምላሽ መስጠት አለባቸው። አሁን ግን ባለው ሁኔታ የጊዜ አስተዳደሩ ይህን ምላሽ እየሰጠ አይደለም። በተደጋጋሚ ብሔራዊ ምርጫ ቦርድ የጠየቃቸውን ጥያቄዎች እየመለሰልን ባለመሆኑ እዛ አካባቢ ላይ ምርጫ ለማድረግ ክልሉ ላይ ምርጫ ለማድረግ የሚያስችል ሁኔታ እየተፈጠረልን አይደለም ብለዋል። ይህንን ግን ቁርጥ አድርገው መናገር መቻል አለባቸው። ግን የፌዴራል መንግስቱ ትልቅ ኃላፊነት አለበት። በፌዴራል መንግስት በትግራይ ክልል ጊዜያዊ አስተዳደር በፓርቲዎችና በሌሎች ባለድርሻዎች የሚሰጡ መግለጫዎች ተስፋ ሰጪ አይደሉም የሚሉት አቶ ገብሩ በርሄ በበኩላቸው የሚያቀራርቡ ውይይቶች መካሄድ እንዳለባቸው አስምረውበታል። መግለጫ ጋጋታ መግለጫዎች ራሱ የሚያቀራርቡ ሳይሆኑ የሚያለያዩ ናቸው። ዛሱ አይኳ አሁን እኔ ተቀራርበው መፍትሄ ማምጣት አለባቸው የሚለው በማዶማ የሚያቀራርብ አይደለም የሚመጣ ያለ ጋጋታው። ስለዚህ ሱቁሞ ቢያንስ በየመጠለያ ጣቢያው እየተንከራተተ ያለ እየተሰቃየ ያለ የጅብ መንጋ እራት እየሆነ ካለው ማህበረሰብ ችግር አውቀው እነሱም ረገብ ብለው ለመፍትሄ ዝግጁ መሆን መንግስትም የነሱ ሰቆቃ የነሱ ችግር ተረድቶት ቢያንስ ተቀራርቦ መፍትሄ ለማድረግ ወይም የጋራ የሐሳብ ጨምቀው ለማውጣት መታገል መቻል አለባቸው። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ውስጥ በሚገኙ የምርጫ ክልሎች የሚወዳደሩ እጩዎችን የመዘገበ ቢሆንም በክልሉ ተግባራዊ የምርጫ እንቅስቃሴ ማድረግ የሚያስችለው ሁኔታ አለመፈጠሩን ማስታወቁ ይታወሳል።